ሰላም እንዴት ናችሁ? ቤተሰብ ደህና ናችሁ ወይ? ያው እንግዲህ ዛሬ የመጣሁበት ስለ አንዳንድ ነገሮች ላወራ ነው ማለት ነው የመጣሁበት። በነገራችን ላይ ግን እንዲሁም ደግሞ ከሀገር ውጭ ሆነን የተለያዩ መረጃዎችን ለምናወጣ ልጆች ያኔ ትምህርት ይሆነናል ብዬ ተስፋ አድርጋለሁ ማለት ነው። ምክንያቱም ብዙን ጊዜ የውሸት መረጃዎች እያወጣነ ሰውን እያደናበር ነው። ከዛ በሻገር ደግሞ በተለይ እንግዲህ ማንኛውም አረብ ሀገራት ላይ እንደፈለግን እንደ ኢትዮጵያ ይመስለንና የተለያየ ህጎችን እንጥሳለን ምናምን ነገር የውሸት መረጃ እናወጣለን እና ያው አንደኛውና አንገብጋቢው ነገር ግን ያው እንግዲህ ሰይድ ወረባቦን ሁላችንም እናውቀዋለን ብዬ ተስፋ አድርጋለሁ ማለት ነው። እንግዲህ ሰይድ ወረባቦ ምንም ባላወቀው ነገር ነው ያው ከሀገሪቱ ለቆ እንዲወጣ የተፈቀደ። ነገር ግን ይሄ ልጅ እንግዲህ ምን ሆኖ ይሆን ምን እንዳደረገ ምናልባት ወይም ቤተሰሙን በዚህ በየመኑ ምክንያት ሊሆን እንደሚችል ተስፋ አድርጋለሁ። ነገር ግን እኔ በጣም ያሳዘነኝ ነገር ከሁሉም ተለይቶ ግን እሱ ብቻ መሆኑ በጣም ተናድጃለሁ። ምክንያቱም በዚች በሀና ጉዳይ እሱ ብቻ ሳይሆን ብዙ ቲክታከሮች ናቸው እና እኔ በጣም ነው ያሳዘነኝ። ያስባችሁታል? ስልኩን እየሞላ ካርዱን እየሞላ እንደዛ ለፍቶ ለፍቶ የእህቱ ውጤት እንደዚህ መሆኑ ግን እኔ በጣም ነው ያዘንኩት። በቃ ከፍትህ ጎን መሆን ለካ ምንም ጥቅም እንደሌለው ነው የተረዳሁት እውነት ለመናገር እና ለሰያ ይሄ አልነበረም የሚገባው በእውነቱ ከሆነ ማለት ነው። ይሄ ለሰያ አይገባውም። ይሄ አልነበረም ብድሩ። አስባችሁታል? ምክንያቱም ተቀጥሮ ነው የሚሰራ ይሄ ሰው ተቀጥሮ እየሰራ እንግዲህ ስራውን ትቶ አሁን ባህል ነው እንደምታውቁት፣ ፋሲካ ነው የባህል ገበያ አሁን ነው በት መባል የነበረበት። ይሄን ሁሉ ትቶ ለእህታችን መስዋዕት ስንት የከፈለለት በዚህ እንደዚህ ልክ መሆኑ ግን እኔ በጣም ነው የሚያሳዝነው ማለት ነው። እና እንግዲህ መልካም እንዲቀድመው እኔ በበኩሌ ምኞቴ ነው እውነት ለመናገር ምክንያቱም በጣም ከባድ ነው። እዛ በሻገር ደግሞ ሌላ ምን አለ መሰላችሁ ቤተሰብ አሁን በሰሞን ምን ትላላችሁ? የሳውዲ መንግስት ልቃማ የሌላቸውን ይወጡ ምናምን ብሏል መሰለኝ አላቅም። ነገር ግን ቲክታክ ላይ በጣም እያንሸራሸራችሁት ያላችሁ ሀበሻ ይውጣ ተብሏል እያላችሁ እንዳለ ቲክቶክን ጭንቅንቅንቅንቅ አድርጋችሁታል። እኔ ከየት እንደምታመጡት እኔ ግራ ነው የምታጋቡኝ። ከአሁን በፊት ለምሳሌ ስለ ሀና ምንም መረጃ ሳይኖር የገጠር ልጅ እንዳረፈች የተናገረ እሱ ነው። አሁን በሱ ላይ ነው ይሄ ሁሉ ጥንቅጥ እየመጣ ያለ ማለት ነው። ስለዚህ ለምናደርገው ነገር ለእያንዳንዱ መረጃዎች ትክክለኛ እውነተኛ ነገር ሊኖርን ይገባል ጋይስ። ዝም ብለን ብቻ የውሸት ነገር እንትን እያልን እኔ እንጃ ህዝቡን ባናደናቆር እኔ መልካም ነው ብዬ አስባለሁ። እኛ ለራሳችን አሁን ስንት የተደናቆረ ነገር አለብን መሰላችሁ? ስንት የሚያስጨንቃ ነገር አለ መሰላችሁ እናንተ? ወይኔ ዩትማ ፊቴ እንዴት እንደተበላሸ አያችሁት? በስመ አብ ወልድ ዩት ማዲያት ያችሁት ምን እንደሚመስል ማዲያት በቃ የምነግራችሁ በላይ ማለት ነው። ማዲያት በማዲያት ሆኜላችኋለሁ። የሚገርማችሁ ነገር የማዲያት መድኃኒት እስኪ መላበሉኝ አትገረሙ ናችሁት? ይሁት እኔ እኮ ቪዲዮ ማልወጣ እኮ ማዲያት ስለሆንኩኝ ነው። አትገረሙ? እና ሰው ለማንኛውም አሁን ወደ መጣሁበት ልግባና እንዘጋለን ማለት ነው ስልካችን። ስለዚህ ጋይሶች ይህ ያው የውሸት መረጃዎች የውሸት መረጃ ከመናገር እንቆጠብ። አረብ ሀገራት እንደኛ አይደለም። ኢትዮጵያ እንደምታውቁት አይደለም ወሬ አውርታችሁ ቅርና ገንዘብ ቤታችን ታፍነን ምን ብለን ስንሄድ ህግ የለበትም እና እንደ ኢትዮጵያ ይመስለንና እኛ ሀበሻዎች በጣም መረብ እንሆናለን። አስባችሁታል? በጣም እናበዛዋለን። ምክንያቱም ሀገራችን ህግ እንደሌለ ስለምናውቅ የሰው ሀገርም እንደዛ ይመስለን ነው። የሰው ሀገር እንደዛ አይደለም። ስለዚህ ጥንቃቄ ታደርጉ ይገባችኋል። ተጠንቀቁ። አሁን እኔ በጣም ደግሞ እንትን የሚለኝ ደግሞ የዚች መሲ ብርጅስቶን አሁን የእሷ ዕጣ ፈንታ ራሱ አንድ ቀን እሷ ራሱ በጣም ነው የምታበዘው። ወይኔ እሷማ ስትሳደብ ራሱ እኔ ጉራዋ ራሱ ጉራ አይደለም እውነት ለመናገር እኔ 200 ብር ሺህ ብር ምናምን ይሄን አለኝ የጠበቃ የምን እያለች ስለዚህ እኔ በጣም ደግሞ አሁን ማስብላት እቺ መሲ ብርጅስቶን በጣም አፍልታለች። እሷ ራሱ ልታድብ ይገባታል። የእውነት በጣም ከምነግራችሁ በላይ ክብር የላችሁ ራሷ እነሳራ ምናምን ነገር በይዘው ሰያና አጋፍጠው እነሱ ናቸው እንትን ያሉ። እነሱ ግን ይሄው ምንም አላደረጉ ያሽቃብጣሉ እንጂ ካሜራቸውን እየከፈቱ እየመጡ ካሜራቸውን እየዘጉ እየመጡ እንትን ይላሉ። ነገር ግን ሰያ በቪዲዮ ወጥቶ ካርድ እየደወለ ይሄ ላውድ ስፒከር አድርጎ ይሄ ራሱ ሊሆን ይችላል ልጁን ያስቀጣው። አያችሁ፣ ሌሎች ግን ብልጦች ናቸው። ካሜራ ራሱ እኮ አይወጡም እኮ። እቺ ሳራ ራሱ ተቢባ እኮ ካሜራ ላይ ራሱ እኮ አትወጣም። ፎሎዋን ሰበሰበች ምናምን አለ ምናምን በቃ ከካሜራ ጀርባ ሆና ነው ስታሽቃብጥ የነበረ ማለት ነውና እኔ በጣም ነው ያሳዘነኝ ሰያ። ከአሁን በፊት ደግሞ ሰያ ከመጣ ደግሞ ያው
እንደምታውቁት 6 ወሩ ነው ገና ከሳውዲ ተመልሶ ወደ ዱባይ እና በጣም ነው ያሳዘነኝ። እውነት የኔ አባት በጣም ነው የተናደድኩት። እኔ ግን ይቅርታ አድርጉልኝና ማለት ነውና ለማንኛውም በጣም ነው የሚያሳዝነው። እንግዲህ ጋይሶችዬ ያው እንግዲህ ደና ደና ሃይዋናት ቲክታከሮች ከጎኑ ልትሆኑ ትችላላችሁ። ኤኒዌይ እንግዲህ ሌላ ሀገር ሂድ ሲባል አይኔ አልሄድም የአማራዊቱ ልጅ ለምንድን ነው ሌላ ሀገር የሚሄድ ብሎ እንግዲህ መልስ ነው የሰጠ ማለት ነው። እኔ በጣም አሳዝኖኛል የምር ብቻ በጣም ነው የከበደኝም በጣም ተናድጃለሁ። ያለው ነገር ይሄ ነው እንግዲህ ቤተሰቦች በረበግ ሁላችሁንም እንግዲህ ወሬ ላይ በዘባችሁ ቻናሌን ሰብስክራይብ እያደረጋችሁ ነው። ያን ቤተሰብ ሆኑ። በቅርቡ እንግዲህ ሀገር እንደምንገባ ተስፋ እናደርጋለን። እኛም እንግዲህ ከጦርነታችን እንግዲህ ከጦር ሜዳ የመጣ ምንድን ለሰርግ የመጣ ጥይት አያስፈራረው ምናምን የሚባል ከጦር ሜዳ የመጣ ወታደር የሰርግ ጥይት አያስፈራውም ነው ምናምን የሚባል ነገር አለና ስለዚህ እንግዲህ እኛም ኢትዮጵያ እንሄድና እንደ ሰው እንሆን እንግዲህ ኑሮ ተወደደ ምናምን እያልን የሰው ሀገር የቀረ ነው። ብዙዎቻችን እንደዚህ ፊታችን ማዴት በማዴት አታዩም? ምን ይሁን ፊቴ በጣም ተበላሽቷል ጋይስ። እቺት አሁን ይሄ ፊት በምንድን ነው የሚመለሰው? እስኪ ንገሩኝ ንገሩኝ እስኪ አዎ ንገሩኝ። ይሄ ፊት በምንድን ነው የሚመለሰው? እና ያው ያለው ነገር ይሄ ነው። ኤቭሪባዲ ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ብዙ ተትረፍርፍ ይበልልኝ። ውድና የተከበራችሁ የኔ ምርጦች ምርጦች አዎ እኔ ንፋሰኛ ጋር ንፋሴ እንደዚህ ይነፍሳል እንደው ተውት። ይሰማማል ምንድነው ንፋስ እንደዚህ ወገን እና ሰላማችሁ ብዙ ተትረፍርፍ ይበልልኝ ውዶች ማሮች ፍቅሮች። እንግዲህ ያው ፋሲካ መጥቷል። ነገ ስቅለት ነው። በቃ ነገ ብቻ ናት እንግዲህ ያለችን። ለማንኛውም እንግዲህ ፈጣሪ እኛንም የከርሞ ሰው ይበለን፣ ሀገራችን ኢትዮጵያን ሰላም ያድርግልን። በሀገራችን እንድንኖር ከወዲሁ ምኞቴ ነው። ሰላማችሁ ብዙ ይበልልኝ። አመሰግናለሁ ስለነበረን ጊዜ ጋይስ።